ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁ በሰላማችሁ ይብዛ እያልኩኝ ቤተሰብ ይህን ቪዲዮ ሼር ላይ አድርጉልኝ በእግዚአብሔር ይሁንባችሁ ማለት ነው። እንደምታውቁት እኔ ከረጅም ጊዜ በኋላ ነው ድጋሚ የመጣሁትና ለሰዎች እየደረሰልኝ ስላልሆነ ሼር አድርጉልኝ ማለት ነው። አትላፉኝ፣ በእውነት አትለፉኝ። ሰሞኑን እንግዲህ አብረሽና ሩታ የነበሩበትን ሁኔታ ታውቃላችሁ። ከመጀመሪያው ጀምሮ ስለነሱ የምታውቁ ይገባቸዋል ብዬ አስባለሁ። በቀደም ዕለት እንግዲህ እሷ የራቆት ቪዲዮ ይዣለሁ የአብረሽን ምናምን ብላ ለሌሎቹ ሰዎችን በማሳየትና ብዙ ነገሮች ተፈጥረው ነበርና በዛም የተነሳ ቡዜ እንግዲህ ተናግራታለች ማለት ነው። ዛሬ ደግሞ የአብረሽ የሩታ አክስትና እህት ቡዜን በዚህ ልክ እንዴት ትናገሪያታለሽ? እንዴት እንደዚህ አይነት ነገር ታያለሽ? ብለው እነሱም ዛሬ ተናግረዋል። መናገር አልነበረብሽም፣ ይህን ያክል የሚያስነግር ነገር አይደለም ምናምን ብለው ተናግረዋታል ማለት ነው። እውነት ለመናገር ከሆነ ድራማ የሚስሩት እውነትም የውሸትን ቪዲዮ ይሁን የእውነትም ይሁን በጣም የሚያስጠላ ነገር ነው ለህዝቡ የሚያስተላልፉት ማለት ነው። እውነት ለመናገር ድሮም በቃ በኖርማን በፍቅር እያሉ እኛ ወደናቸው ምናምን ነበር የምንከታተላቸው የነበር። አሁን ግን እንደዚህ አይነት ነገር እየሰሩ ራሱ ሰው በጣም እየጠላቸው ነው የመጣ። የድሮውን ያክል እይታ የላቸው ማለት ነው። ይሄ ደግሞ ከሚሰሩት አንጻር ሰው አሁን የምትሰደብበት ምክንያት ጥሩ ነገር ስለማታስተላልፍ ነው። ምክንያቱም የተሰጣትን ነው የምትሰራው ምናምን አይዲያ ነው ምናምን ብትሉ ብዙዎቻቸው አላችሁ። ግን አለመቀበል ትችላለች እኮ እሷ ሴትነትን ዝቅ የሚያደርግ ከሆነ ትዳሯን ዝቅ የሚያደርግ ቤተሰቦቿን የሚያስንቅ ከሆነ አለመቀበል ትችላለች። ተስማምታ ነው የምታደርገው። ስለዚህ ራሷም አለችበት። ብዙዎቻችሁ በየተባለችም ነው ስለምትሉ ማለት ነው። ስለዚህ ሁላችንም ያየነው ነው የምንፈርደው። ጥሩ ሲሰሩ ጥሩ፣ እንደዚህ ነገር ሲሰሩ ደግሞ የራሳችን አስተያየታችንና ሀሳባችንን እንሰጣለን። አሁን ሩታ እየተሰደበች ያለችው ለህዝብ ጥሩ ነገር እያስተላለፈች ስላልሆነ ነው። ስለዚህ ይህን ደግሞ ራሳችሁም ጥሩ እንዳልሆነ እኮ ታውቁታላችሁ፣ ትክክል እንዳልሆነ ታውቃላችሁ። ሁለታቸው የሚያስተላልፉት ነገር ለተመልካች በቂ እንዳልሆነ ትምህርት እንዳልሆነ ታውቃላችሁ ማለት ነው። ማርያምን ነው ሁላችሁም አሁን ላይ እኔ ሳስባችሁ እናንተ ራሳችሁ ድራማው ላይ ቤተሰብ ሙሉ ድራማው ላይ የገባበት ነው የሚመስለኝ። እግዚአብሔርን እናንተ አሁን እና አብረሽ እና ሩታ በዚሁ ከቀጠሉ እንደሚታሰሩ ብዬ አስባለሁ። ከአሁን በፊት ታውቃላችሁ የቲክቶክ አዋርድ ላይ ባለባበስ ሁኔታ ምናምን ራሱ ታስሬ የነበሩትን ልጆች ምናምን ነገር ታያላችሁ። እንኳን እንደዚህ አይነት ነገር በአደባባይ የራቆት ቪዲዮ ይዣለሁ ፎቶ አለኝ ምናምን እየተባለ ማለት ነው። ማርያምን በዚሁ ከቀጠላችሁ እናንተ ራሳችሁ መቀጣታችሁ እንደማይቀር እኔ ተስፋ አረጋለሁ። ስለዚህ ለህዝቡ መልካም ነገር ብታስተላልፉ፣ ሰው የሚማርበት ነገር ብታስተላልፉ ምናምን መልካም ነው ብዬ አስባለሁ፣ እንደኔ ማለት ነው። ምክንያቱም እርግጥ እናንተ ጥሩ ናችሁ፣ ብዙ ሰው በእናንተ ይሰራል፣ ለብዙ ሰው ዩቱብ ከፍታችኋል ምናምን ታሰራላችሁ። ግን በዚህ ልክ መሆን የለበትም። ምክንያቱም እናንተ መጥፎ ነገር እያስተማራችሁ ቤተሰባችን እንዲሰራ እንዲታወቅ ማድረግ የለባችሁም። ይሄ ሶሻል ሚዲያ የሚጠፋ አይነት ነገር አይደለም። ከተለያያችሁ ተለያዩ እና ቤተሰብ ቪዲዮን ሼር ላይክ አድርጉልኝ።